ኬፈክ ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እና ማታ በነገርኳችሁ መሰረት እንግዲህ ሲዛትብኝ የነበረውን ድምፅ አብረን እንሰማለን ማለት ነው። እና ውድ ቤተሰቦቼ የሰው ልጅ ቢያንስ ሚዲያ እያለው እንደኔ እንኳን ግልጹን መናገር የሚችልበት አጋጣሚ ያለው ያንን ለውሸቱ እየተጠቀመው ህዝብንም እያዋሸና እያጭበረበረ ለምን ግልጹን እውነቱን ይዘህ መጣህ አይነት ፉከራ ይመስለኛል ሳስበው። እውነትን መቀበል ያልቻለ ነገር ግን እያስመሰለና እየዋሸ ህዝብን እየዋሸም ጭምር መኖር የሚፈልግ ሰው የግድ ችሎ እውነታውን ሲያጣ ውሸቱ ሲጋለጽበት ማድረግ ያለበትን የተገበረው። ያው ሴት የላከው ሞት አይፈራም አይደለ? ተልኮም ጭምር እንደሆነ ግልጽ። ምክንያቱም ሴት ልጅ እንደዚህ ያድርግ እንዲበል የምትልበት አጋጣሚ ስላለ ማለት ነው። እና ስሜ ለምን ተጠራ? ሚዲያ እኮ ነው ይሄ። ከጀመርከው ትወቃቀስበታለህ፣ እውነቱን ታፍረጠርጥበታለህ፣ አለቀ። ስለዚህ ውድ ቤተሰቦቼ ያለውን እውነት ትረዳላችሁ። ይበልጥ እስከ ዛሬ ምን አይነት ሰው ስችልና እውነትን ስጋፈጥ እንደነበረ በዚህ ቪዲዮ ላሳያችሁ እችላለሁ ማለት ነው። ድምፁን እስከ መጨረሻው አብረን መስማት አለብንና የሚሰማችሁን እጠብቃለሁ። የተሰማችሁን ኮመንት ላይ አስቀምጡልኝ። እንግዲህ ኮመንትም ላይ እነሱም ሆነ በፌክ አካውንት ገብተው የተለያየ ተመልካቹን ሊቀይስ በሚችል መልኩ እንደሚጽፉም ግልጽ ነው። ያንንም ከገነዛቤ በማስገባት ግን እውነቱ ላይ ትኩረት አድርጋችሁ አዳምጡት። ከእንቅልፌ ተቀስቅሼ ነው እንግዲህ ተደውሎልኝ፣ ስልኩንም አላቅም ነበር። ያው ትሩ ኮለር ላይ ስም አወጣልኝ። ማውራት አለብኝ ብዬ ያዳመጥኩትን ላካፍላችሁ ብዬ ነው። ይመቻችሁ። ዳይ ቤተሰብ ወደ እውነቱ አብራችሁኝ ነው። ሄሎ 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 አንተ በጭባጭ እየሰማህ ነው? እየሰማህ ነው? እየቀማ ምን ነው ተኝተሃል እንዴ? ለሴት ሚኪያስ ነኝ። አወቀኝ ማን እንታረክ ምንድን ነው ምናምን የምትለው? ኦኬ አንተ ምንድን ነው ስሜ ምናምን የምታነሳው? ማነው ስምህን ያነሳው? አንተ ለህዝቤ ምናምን ጨረሬ ምናምን የምትለው እና ምን እና ተፈጠረ? እና ምን ተፈጠረ? እና ምን ተፈጠረ? ምን ነው ሰው እንትን ባለበት የሰው እንትን ምናምን ታነሳው? ሰው ባለበት ኩበት ለቀማ ለማለት ፈልገህ ከሆነ እኮ ይኸውልህ የሰው ተዳር ወሬ አታወራ። እኔ ያው ቀን በቀን እኮ ሰፈር እመጣለሁ እዛ አደረ ማለት ነው። እና ማደር መናገር እንደ ውሻ ኋላ ከሚሄድ ማለት ነው ፊት ለፊት መተህ መናገር ትችላለህ ከኔ ጋር ማለት ነው። ማለት ልጣላ እኔ ካንተ ጋር አትጣላኝም። መተህ እንደ ወንድ አውራ። እኔ ፊት ለፊት መተህ እንደ ወንድ እኮ እያወራሁ ነው። መልስ ካለ ልብ ካለ በቻናል መልስ። አለቀ። ከዛ ውጭ እኮ እኔ አንተ ጋር መምጣት አይጠበቅብኝም። ስማ እነግርሃለሁ፣ ከዛሬ ጀምሮ ስሜን ብቻ ቤት ድረስ ነው እመጣለሁ። እኔ ራሴ ቤት ድረስ እመጣለሁ። ውይ መጣ እንዴ እኮ ምን ልታደርግ ከዚህ በኋላ ማለት ነው ስሜን እኔ የሚገርጠኝ ነገር አንድ አውራና ማለት ነው። ዛሬ ነገር ድንገርክ እያወራው ና ወንድ ነህ አንተ። እመጣለሁ፣ ቤት ድረስ እመጣለሁ። ጠዋት ሆነ ማታ ሆነ እመጣለሁ። አንዴ ብቻ ማን ነው ልብ የሰጠህ? እባክህ እራሳችን ባነሳንህ። ስማ ሽንታም ነህ እኮ አለቅላቂ በየእንትኑ እየወጣ አንተ ህፃን ብታቆም ይሻላል። ይኸውልህ
ማነው ህፃን እኮ አስተሳሰብ ነው ህፃን አባቱ አባቱ አልኩ እንዴ ቺኳ ልንገርሽ እንዴ አትነጫነጪ ማለት ነው። እኔ ሰፈርሽ እንዴ ሁሌ እመጣለሁ። ወይ ትናንትም እኮ አየሁሽ እኮ እዛ እንደለማኝ በር ስር ተቀምጠሽ የት ሰርግ ቤት ነው ብዬ ነው ዝም ብዬ የወጣሁት እንጂ ትናንትም አየሁሽ እንደለማኝ እንትን ቤት ስመጣ እኔ አጃበኝ ስመጣ አንቺ እንደለማኝ በር ስር ኩሽ ብለሽ ከዛም በቃ እኔ አጃቢ ሆነ አይደለም ተልከህ የመጣው የሴት ተላላኪ እንደዚሁ ያስፈልጋል። ወንድ ልጅ እኮ ይኸውልህ እኔ በቻናሌ ልንገርክ በቻናሌ እነግርሃለሁ እንጂ ከዚህ በኋላ እኔ ስሜን አንሳ እመጣልሃለሁ። ነገርኩ ድጋሚ ስሜን አንሳ ማንና ነው አንተ የምትመጣልኝ? ጭራሽ ያለንበት ህግ የሌለበት ሀገር መሰለ እንዴ? ማን ህግ የሌለበት ሀገርማ አንተ ራስህ ነህ። ስሜን ዝም ብለህ እያነሳ ያለው ማስረጃ ካለው በቻናሌ አንተ ወንድ ኮንክ ቻናልህ ላይ ይኸውልህ ልዩነታችን ምን መሰለ? እስኪ አንተ ልብ አለህ ሚኪ ነኝ ብለህ አይደለ? ልብ ስላለኝ ነው አገር ድረስ ቀን በቀን እመላለሰው ቤት ሰፈር ሽልጥልጥ እየተደባበክ እንደ እባብ ከዛ እዚህ የምትሯሯጥ። እኔ እኮ ለሴት የምጣላ አይደለሁም ሲጀመር አልጣላም። አንተ ነው የሰው ትዳር መሀል ገብተህ ይኸውልህ ልንገርክ ትዳር መሀል ገብተህ ትዳር ታውቃለህ እንዴ? አለ እንዴ እንትን ራሱ ታውቃለህ እንዴ? ችለሃል ተሰጥቷል ማለት ነው። እሱንም ማስረጃ ማምጣት ትችላለህ። ያራዳ ልጅ ይመችህ። ያራዳ ልጅ ከዚህ በኋላ ማለት ነው። ኦኬ ለማንኛውም ይኸውልህ ይሄንን ድምፅ ይኸውልህ በራሴ በዚሁ ሚዲያ ትሰማዋለህ። ይሄንን ድምፅ ገብቶሃል ያልከውን እንዳለ እያስፈራራኝ ነው እንዴ? አትንተባተብ፣ እያስፈራራው አይደለም። ያልከውን እድሜ ለሪከርድ ቪዲዮ ይሰራበታል። ጋር ሀቁን መስማት ለምትፈልጉ ልጆች አቀጭቅጩን ነጯን ሳላሞካሽ ሳልቀባባ እንደሚከተለው እመክራለሁ። ቅድመ ጋብቻ ምርጫ ተትረፍርፎልሽ ማንን ላግባ በሚል የግርታ ጉም ተጋርደሽ ከሆነ ከዚህ በታች ያለው ሊጠቅምሽ ይችላልና አዳምጪ። እቱገን ከሁሉ በፊት ይሄንን ወይ አንድ ለትዳር ብቁ የሆነውን ስራ ካለው ቦርጫ ብር ካለው መላጣ ታታሪና ቤቴ ባይ አባወራ ሰላላ እግሮችና ነጋሪት ሆድ እንጂ ጡንቻና ሲክስ ፓክ የለም። አብላጫ ወንድ ገንዘብ በበሩ ሲገባ ጸጉሩ በመስኮት ይወጣል። ጸጉሩ ያላፈገፈገ ባለሞዴል አቋምና ኃላፊነት የሚሰማው ወንድ በአንድነት ባል ሆነው ሲመጡ ካየን ቆይተናል። ስለዚህ ምርጫሽ ላይ ተጠንቀቂ። ሲክስ ፓክ አይተሽ በባትና ደረቱ ተማርከሽ ስታለክልጅ አጃኳሚ ላይ እንዳትወጪ። ሁለት አበባ የገዛ እሾህ ከሚሆንብሽ ቫኬሽን እያዞረሽ አይኑ ሌላ ከሚቀላውጥ ወንድ ይልቅ ሮማንቲክ ባይሆንም ገና እንቦቅቅላ ሳለሽ የትራስ ጨርቅሽን የቬሎ የራስ ልብስ አስመስለሽ ያገባሽውን የቃቃ ባልሽ አይነት ባይሆን እንደ አቅም የሚያስፈልግሽን ነገር ሳትጠይቅ የሚያደርግልሽን ሰው ባልሽ ካደረግሽ መለስተኛ ገነት ገባሽ። ይህን ስልሽ አበባ ሰጥቶ ማር ቫኬሽን ዙሮ ታማኝ የሆነ ወንድ የለም ማለት አይደለም፣ ግን ብዙ አይደለም፣ ካሉም ደግሞ አግብተዋል። ስለዚህ አብዛኛው አይነት ገጥሞሽ በብልጥጥና ጊዜያዊ ብልጭልጭ ነገር ተታልሽ ይህንን ከሳትሽ ዘላቂ ሲኦል ወረድሽ ማለት ነው። እሺ መምረጡንስ መረጡ፣ ግን ለመሆኑ ትዳር እንዴት ነው ካልሽ ደግሞ የሚከተለውን አድርሽ። ትዳር ነጋ ጠባ የምትሳሳሚበትና ፍትፍት እየተጎራረሽ ወዬ የምትባባይበት ሮማንቲክ ኮሜዲ አይደለም። 90% ሎጂስቲክ አሰልቺ የቀን ተቀን ኑሮን መክፈያ መስተጋብር ደሞዝ አልባ ስራ። እውነቱን ፍርጥርጥ አድርጌ ልንገርሽ፣ የት ነህ የት ደረስ፣ ልጆቹ ምግብ በሉ፣ አምፖሉን መግዛት እንዳትረሳ፣ ዳይፐር ይዘና፣ እናት ዛሬም ይመጣሉ፣ ቀዩን ሸሚዝ የኔት ከተትሽው፣ እራት ዛሬ ምስር ነው፣ ሁሌ እርጥብ እየበላሽ እንዴት ትትከሽ ነው ታዲያ አይነት ነገር ይበዛል። ከዚያ ግን አልፎ በፊት ገና አፍላ ፍቅር ላይ ሳላችሁ እንደሚያደርገው አይነት እቅፍ ሳም ውድድ ሲያደርግሽ ነፍስ ትዘሪያለሽ። የሆነ ሰውዬ ሚስትና የሆኑ ልጆች እናት ከመሆንሽ በፊት ማን እንደነበርሽ ትዝ ይልሻል። ሴክሲ ያጫውትሻል። እንኳን አገባው ትያለሽ። ወዲያው ግን በፍቅር ድግስ ልባችሁ ጠፍቶ ደክማችሁ በተንጋለላችሁበት አከራያችን ደግሞ ሲደውል ነበር፣ አላነሳውለትም። ይሄ አሳማ ጨምሩ ሊለን ነው መሰለኝ ሲልሽ ወደ ፈዛዛው ደብዛዛው ለዛዛው መደበኛ ትዳርሽ ተስፈንጥረሽ ትመለሻለሽ። ሁለት ካልተጣላችሁ ትፋታላችሁ። ይህን ስልሽ ደግሞ
ዘወትር በነገር ተቋሰሉ፣ ነጋ ጠባ ጠበኛ ሆኑ ያልኩሽ አይደለም። ግን የሚዋደድ ባልና ሚስት አልፎ አልፎ ካልተጋጨ፣ ቀን እየዘለለ ካልተደባበረ፣ ተደባብረው ካልታረቀ፣ ታርቆ እንደገና ካልተደባበረ ነገር አለ። ተጣላችሁ ማለት ትፋታላችሁ ማለት አይደለም። ይልቁንም ነገርን እያድበሰበሱ በሆድ ይፍጀውና በችየው ልኑር በከመሩት ቁጥር ክብደቱ ከመጠን ያልፍና ወገብንም ቅስብንም ሰብረው ባልጠበቁት ሰዓት ትዳሩን ይበትነዋል። እንደ ተቀበረ ቦምብ የት ጋ ነበር ሳይባል ፈንድቶ ሁለታችሁንም ይበትናችኋል። ስለዚህ መሰረታዊ ባልሆነ ነገር ጊዜያዊ ጠብ ብትጣሉ አትሸበር። ይልቅ ካልተጣላችሁ ለመጣላት እንኳን ግድ ካልሰጣችሁ ያኔ እሱን ፍሪ። 3 ባልሽን ሳታቋርጪ ስትነተርኪው ምንም ካልመለሰልሽ የምትይውን ማድመጥ ካቆመ ቆይቷል ማለት ነው። አለ አይደል? አንቺ ሳይከፍል ስለረሳው የልጆች የትምህርት ቤት ክፍያ ስትለፈልፊ እሱ አርሰናልን የሳልሞት ዋንጫ ይበላ ይሆን ብሎ እያሰበ አውራ ዶሮ ግን ከረባት ቢያደርግ ምን ይመስል ይሆን በሚል የቂል ሐሳብ ራሱን እያዝናና ነው። ይሄ ደግሞ ክፋት አይደለም፣ ወንድነት ነው። አንቺ ፊትሽ እንዳይጨማደድ ሞይስቸራይዘር እንደምትለቀለቂው እሱም ይሄን ሲያደርግ ራሱን እየጠበቀ ነው በወንድኛ። 4 ባልሽ ምን አንጀትሽም ቢበጥሰው እመኚኝ ደህና የሚባለው ባል እንኳን ደጋግሞ ይበጥሰዋል። አጸፋውን ልመልስ ብለሽ ካንቋሸሽው፣ በሰው መሃል ካዋረርሽና ካሳነሽው፣ ወይ ደግሞ ሲደክም በማበርታት ፋንታ ልግመኛ ካልሽው፣ ሲከፋው እንደማጽናናት ሆድ ብሶት ሳለ ማጨድ ካቀበልሽው፣ ሲጎርልበት ከተሳለቅሽበት፣ ሲወድቅ ከረገጥሽው፣ ለሸረኛና አሽሟጣጭ ሰው አሳልፈሽ ከሰጠሽው፣ እንደው በአጠቃላይ ባሌ ነው ብለሽ የመረጥሽው ሰው እንደ ልቤ ያልሆነልኝም ብለሽ የወንድነት ክብሩን ከነካሽው፣ ያባወራ ማዕረጉን ግፍፍ አድርገሽ ካኮሰስሽው እቱ ገላ ሁሉ ነገር ማክተሙን። በቃ ምን ልበልሽ፣ ባልሽን እንዲህ ያለ ነገር በተለይ ደጋግመሽ ከሰራሽው የጎጆሽን ስርና መሰረት ነቀነቅሽው ማለት ነው። 5 ባልሽ ልክሽ ባይሆንም አንቺ ለራስሽ የማትመርጩ ነገር ቢሆንም ባትወጁም አስቦ ስጦታ ቢጤ ሲያመጣልሽ፣ ያላሰብሽውን ሸክም ሲያቀልልሽ አቅፎ በማመስገን ፋንታ ቆሌውን ከገፈፍሽው ቢፋቅ የማይደበዝዝ ደማቅ ስህተት ሰራሽ። አለ አይደል? ስጦታውን እያየሽ ሲያስጠላ ምን ሆነ ነው ይህንን የገዛው? እርካሽ ነው አይደል? አንድ ነገር ሲፈጽምልሽ ድሮስ ማን ሊሰራልን ነበር ምናምን እያልሽ ቅስሙን አትስበሩ። ለምን አትይ? ወንድ ልጅ ከውጪ ሲታይ ያዞ ቆዳ ይኑረው እንጂ ውስጡ እምቡጥ ነው። ጥሩ የሰራ ሲመስለው ከምንም በላይ ጎሽ መባልን፣ በሚስቱ መመስገንን፣ ከባለቤቱ አበጀህ የኔ አንበሳ የሚሉ ቃላትን ይናፍቃል። ይሄንን በፌሚኒዝምኛ ስታወራርጂው ባይጥምሽም ዋጩ። ስለዚህ የባልሽን ስጦታና ድርጊት እንዳልወደድሽው እንዳልተስማማሽ መንገር ቢኖርብሽ እንኳን የተሻለ ጊዜና ሁኔታ ምረጭ። እንዴት ልበልሽ፣ በክፉ ቃላት ሰብረሽው ትዳርሽን ከማመስ ይልቅ ያምራል ብሎ የገዛልሽን የ60 ዓመት ባልቴት የሚያስመስልሽን ዥንጉርጉሩን ገርዳሜ ቀሚስ ለአንዲት ቀን ለብሰሽ ከዓይኑ ብትሰውሪው ቆይተሽ በመላ ደግሞ እኔ የምወደው ቀሚስ እኮ እንዲህ ያለ ነው ብትይው አይሻልም? ከፋሽ እንዴ? ኧረ አይክፋሽ። እመኝኝ ይህንን ሁሉ ቀድመሽ በማወቅሽ በኋላ ከሚመጣ የከፋ የለበሰ ብራት ትድኛለሽ። ልደምድምልሽ፣ ምን መሰለሽ፣ ትዳር እንከን አልባ ሰውን ፈልጎ በማግባት የሚቆም ለደስታና ለጨዋታ ብቻ የተሰራ ተቋም አይደለም። እንዳይጎረና የሚማሰል ወጥ፣ እንዳይደርቅ የሚኮተኮት የአትክልት ስፍራ፣ እንዳይታመም የሚከተብ ሕይወት ያለው ነገር። ስለዚህ እንከን አልባ ሰው በመፈለግና ያገባሽውን ሰው እንከን ለማጥፋት በከንቱ ከመዳከር ይልቅ ከእንከኑ በላይ እወደዋለሁ ከምትዩ ሰው ጋር ተጣምሮ ለመኖር የሚወሰንበት ጉዳይ መሆኑን አምነሽ ግቢበት። አለ አይደል? ይችን እስስት ዓለም ብቻዬን ከምፋለማት አብሮኝ ቢሆን ሸክሜን ያቀለዋል የምትዩን፣ ሲከፋኝ ጀርባዬን በመዳፉ ቸብ ቸብ ያደርግልኛል፣ ሳለቅስ እንባዬን ይጠርግልኛል የምትዩን ሰው ባል አድርጊ። ይሄው ነው። ከዚህ የረቀቀ የተወሳሰበ ጉዳይ የለውም። እረስቸው እቱ ገላ አደራሽን ይችን እንዳትዘነጊ። ከትዳር በፊት ያለውን ነገር ስታደርጊ በገርል ፍሬንድ ማዕረግ ሚስት ሆነሽ እንዳትገኝ፣ በእጮኝነት ዘመንሽ የሚስትነት ኃላፊነትን እንዳትረከብ። አበቃ። ለሌላ ወንድ ትኩረት መስጠት፣ ሊያሽኮረምምሽ ሲሞክር አለማስቆም፣ እናም እድል እንዳለው እንዲያስብ ማድረግ መማገጥ ይባላል። መማገጥ አካላዊ ብቻ አይደለም፣ ከፍቃድና ከሐሳብ ይጀምራል። ባለቤት እያለ ለሌላ የሚሰጥ ትኩረት የይሁንታ መሽኮርም፣ ሌሎች የመደፋፈርን በር መክፈት የመጀመሪያው የመማገጥ ደረጃ። ባል ብቻ ሊያየው ሊሰማውና ሊያደርገው የተፈቀደለትን ሁለንተናዊነት ለሌላ መፍቀድ ከባድ ዝሙት፣ የስነ ምግባርም ጉድለት ነው።